እህቴ ባትሆን አገባሽ ነበር። ልብ አንጠልጣይ ታሪክ ክፍል 4 ደራሲ ዘሪሁን ገመቹ ዋቤ ተራኪ ሶፊያ ዩሱፍ። ይሄንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ግን ጨረቃ ምንጊዜም ውብ እንደምትሆን ታውቃለህ? አላውቅም፣ ንገሪኝ። ጦር ሜዳ ፊት ለፊት ግንባር ላይ እያለህ የሆነ ግዳጅ ተሰጥቶህ ከጓደኞችህ ጋር ድቅድቅ ባለ ጨለማ እየተጓዝክ መንገድ ጠፍቶህ ከጠላት ምሽግ ሰተት ብዬ ገባሁ፣ ወይስ የጠላት ደጋፊ ከሆኑ ህብረተሰብ እጅ ወደኩኝ እያልክ አቅጣጫህን እንዴት እንደምታስተካከል ግራ ገብቶህ እያለ ድንገት ብልጭ ብላ ስትወጣ ከዛም እየደመቀች ስትሄድ በቃ ውብ መሆኗ የሚገባህ ይዛኔ ነው። ምክንያቱም ህይወትህን የምታድንበት ጭላንጭል እድል ሰጥሃለችና። ወይም ደግሞ ብዬ ቀጠልኩላት፣ ወይ ደግሞ በጣም የምትወዳትን ማለቴ የምታፈቅሪያትን ልጅ አባትየው ከቅፍሽ ነጥቀው ለሌላ ሊድሩብሽ መሆኑን ስትሰሚ እሷን በጠፍ ጨረቃ ከቤት አስኮብልለሻት በየጫካው ይዘሻት ስትጠፊ በዛን አስደሳችና ጭንቀት በተቀላቀለበት ወሳኝ ሰዓት ለመንገድሽ ብርሃን ሆና ከፊት ለፊትሽ ቦግ ስትል በዛን በክፉና በደስታ ቀን የመንገድሽ አጃቢና መሪ ብሎም ለፍቅርሽም ድምቀት ስትሆን፣ አዎ የዛን ቀን ነው ጨረቃ ከውብም ውብ መሆኗን በደንብ የሚገባሽ። አየህ ጨረቃን እንደየልምዳችን ነው ለውበቷ ትርጉም የሰጠነው። እንደየልምዳችን ማለት አንቺ ወታደር ነሽ እንዴ? ግራ ገብቶኝ ጠየቅኳት። አይ ማለቴ ጓደኛዬ ወታደር ነው። ታውቃለህ አይደለ? አዎ የበቀደም ለታው ጀነራል አይደለ? አዎ እሱ ነው። ግን እንዲህ ከሌላ ሰው ጋር በምትሆኝበት ጊዜ ችግር አይፈጥርብሽም? አይኖቿ በንዴት ግልብጥብጥ አሉ። እንደዚህ ከማን ጋር ስሆን አይተኸኛል? አፋጠጠችኝ። ኧረ አረጋጊው፣ ከኔ ጋር ለማለት ፈልጌ ነው። ካንተ ጋርስ ምን አድርገናል? የባስ አለ። ሀገርህን አትልቀቅ ይላል ያገሬ ሰው። ድንብርብሬ ወጣ። ምን ብዬ በንዴት ወደ ላይ እየተመነጠቀ ስሜቷን ልመልሰው? ምንም አለማድረጋችንን እኮ የምናውቀው እኔና አንቺ ነን። ቢያንስ 2 ቀን አንድ ክፍል ውስጥ አንድ አልጋ ላይ ያድረናል። እሱስ እውነት ነው፣ ግን ምንም ችግር የለውም። እሱም ዓመቱን ሙሉ ከሚስቱ ጋር ሲተኛ እኔ ምንም ብየው አላውቅም። ሚስቱ? አዎ ሚስቱ። ሚስትና 3 ልጆች አሉት። ከባድ ነው። አዎ ፍቅር ምንጊዜም ቀላል ሆኖ አያውቅም። ግን ምንድነው ስራሽ? እሱን ማፍቀር። አይ ስራ የምትተዳደሪበትን ነው የጠየኩሽ። ነገርኩህ፣ ስራ እሱን ማፍቀር ነው። ገንዘብ የማገኝበት ከሆነ እየጠየከኝ ሌላ ጊዜ እነግርሃለሁ። ግን ለራሴ የሚበቃ በቂ ገቢ አለኝ። አይ ጥሩ ነው። ጥሩ ባይሆንስ ምን ምርጫ አለኝ? በል አሁን ይብቃን፣ ገብተን እንተኛ። አዎ ተነሺ። ግን እኔ ወደ ቤቴ ልሄድ። ፈገግ አለች። ምን ነው? ምን አሳቀሽ? አይ ወደ ቤት ልሄድ አባባልህ ራሱ ያስቃል። ምን ነው? የጀኔራሉ ሽጉጥ ፊትህ ላይ ሲደቀንብህ በምናብህ አየህ እንዴ? ቀላል ትቀልጃለሽ እንዴ? ገና በቅጡ እንኳ ያላየኋትና ያላሳደግኳት ልጅ አለችኝ። ድፍት ቢያደርገኝ ምን እላለሁ? ከተቀመጠችበት ተነስታ እጄን ይዛ ወደ ክፍሏ እያመራን ነው። በራፍ አካባቢ ስንደርስ ነው ስለ ልጄ የነገርኳትን ስትሰማ በድንጋጤ እጄን ለቀቀችና ባለችበት በመቆም አፍጥጣየችኝ። አንተ እውነትህን እንዳይሆን ግራ ገባኝ። ስለ ፍቅረኛዬ እያወራኋት ቢሆን ልሸመጥጣ ትችል ነበር። የልጅ ነገር ግን እንዴት አድርጌ? መጀመሪያ አዳልጦኝ የተናገርኩ ቢሆን ወደኋላ ልመልሰው፣ ግን አልፈለኩም። ቀጠልኩበት። አዎ ልጅ አለችኝ፣ የ7 ዓመት ልጅ ተአምር ትባላለች። ከዚህ በፊት ግን ፍቅረኛም ሚስትም እንደሌለህ የነገርከኝ መሰለኝ። ይሄን ደግሞ መቼ ሆነ የቀባጠርኩላት? ማስታወስ አልቻልኩም። አሁን ወደፊት ተንቀሳቅሰን በራፍ ጋር ደርሰናል። በእጇ ያንጠለጠለችውን ቁልፍ በማስተካከል በራፉን እየከፈተች ነው። አዎ አሁንም ሚስትም ፍቅረኛም የለኝም። እውነቴን ነው። ወደ ውስጥ ገባች። ሄዳለሁ ያልኩት ሰውዬ
ተከትያት ወደ ውስጥ ገባሁ። መልሳ በሩን ከውስጥ ቆለፈችው። አልጋው ጠርዝ ላይ ተቀመጠች። ከጎኗ ተቀመጥኩና ወሬን ቀጠልኩ። ነገሩ ውስብስብና የድሮ ታሪክ ነው። ሃይስኩል ተማሪ እያለሁ ነው የልጅ አባት የሆንኩት። ታድለህ ምን አለ እኔም ከእናቴ ቤት ሳልወጣ አንድ ልጅም ቢሆን ወልጄ በሆነ። እውነትሽን ነው? አዎ እውነቴን ነው። የህይወቴ አንዱ ህመም የልጅ እናት ካለመሆኔ ጋር የተያያዘ ነው። አይኖቿ በእንባ ተሞሉ። እረ ዘረገፈችው። ታዲያ እኮ አሁንም ይቻላል። ገና ነው፣ አልረፈደም። 3ም 4ም ልጅ መውለድ ትችያለሽ። ኩስትርትር ብላ መቻሌን በምናወክ በሚል ጥያቄ አስበረገገችኝ። ያው ገና ልጅ ነሽ ብዬ ነዋ። አንዳንድ ነገሮችን እኛ በቀላል ስላደረግናቸውና ስላገኘናቸው ለሌላውም እንደዛው በቀላሉ ይገኛል ማለት አይደለም። ያሉን ነገሮች ዋጋ በመገመት ላይ ቀሽሞች የምንሆነው ለዛ ነው። በላሁን እንተኛ አለችኝና ከነ ልብሷ አልጋ ላይ ወጥታ ከውስጥ ገልጣ ጥጓን ይዛ ጥቅልል ብላ ተኛች። እኔም ጃኬቴን አውልቄ ሱሪዬንና ቲሸርቴን እንዳለ በመተው ልክ እሷ እንዳደረገችው ከውስጥ ገባሁና ተቃራኒውን ጠርዝ ይዤ ተጠቅልዬ ተኛሁ። ቢያንስ ከዚህ ቀደሙ የሚለየው ብርድ ልብሱን ወርውርልኝ ባልጋ ልብስ ተጠቅልላ አልተኛችም። አንድ አንሶላ ለሁለት፣ አንድ ብርድ ልብስ ለሁለት ተጋርተናል። ይህ ጥሩ እድገት ነው። ስለዚህ ተመስገን ብዬ ተኛሁ ማለት እንቅልፍ ወሰደኝ ማለት አይደለም። እንደውም የሐሳብ ትብታብ ውስጥ ነው የተሰነቀርኩት። ሄዳለሁ ብያል ነበር እንዴ? ታዲያ ለምን እንዳልሄድ እንኳ ያን ያህል ሳትለምነኝ ተከትያት ገባሁ። ምን ፈልጌ ነው? የምታፈቅረው ሰው እንዳለ በግልጽና በማያሻማ ቋንቋ ነግራኛለች። ለዛውም ጀነራል አይደለም 4 ኮከብ የደረደረ ጀነራል ይቅርና የቀበሌያችን ታጣቂ ኃላፊ ልጅ ስጀነጅን ብገኝ ሌላ ሰበብ ተፈጥሮብኝ ከርቸሌ ልወረወር በምችልበት ሀገር እንዴት ነው እንዲህ አቃለልኩት ነው? ወይስ እሷ እንዳለችው ፍቅር መቼም ቀላል ሆኖ አያውቅም ይሆን? እሺ አባባሉ እውነት ይሁን፣ ግን እኔ እንደዛ የሚያስብል አይነት ፍቅር ከሷ ይዞኛል እንዴ? ኧረ ቆይ እስኪ ከዚህ በፊት የጀመርኩትንና ህይወቴን እንዲህ ብትንትኑን ያወጣውን ፍቅር አልባ መቻ በጀሁለት እንዴ? እልባት ማለት ወደ ኋላ መመለስ ያምረኛል እንዴ? በራሴ የእብደት ሐሳብ ተገረምኩኝ። ሴትየዋ እኮ የገዛ ልጆቿን ራሱ ጥላ አሜሪካ ከገባች 6 ዓመት ሞላት። በዚህ 6 ዓመት ውስጥ አንድ ቃል አልተለዋወጥንም። ስለሷ ምንም ሰምቼ አላቅም። ስለኔም እርግጠኛ ነኝ ምንም ሰምታ አታውቅም። ታዲያ ምንድነው የማወራው? የመገለባበጥ ድምፅ ሰማሁና ሐሳቤን ለጊዜውም ቢሆን ገደብኩት። ወደ እኔ ዞረችና ክፍተቱን አጠበበችው። መታ ተለጠፈችብኝና አቀፈችኝ። እኔም በጸጥታ አቀፍኳት። ራሴን አመም ስላደረገኝ አስፈቅጄ ወደ ቤት ስገባ 3 ሰዓትም አልሆነም። ሹክክ ብዬ ገብቼ አልጋይ ላይ በመውጣት አረፍ እንዳልኩ ስልኬ ጠራ። አሁን ማንንም ቢሆን አንስቶ የማናገር ፍላጎት የለኝም። የዜና ወርቅም ብትሆን እንኳ ስልኩ መጥራቱን ቀጥሏል። ማንም ቢሆን ላለማንሳት ድምዳሜ ላይ ከደረስኩ ማንነቱንም ማየት አስፈላጊ አልነበረም። እኔ ግን እጄን ሰድጄ ስልኬን አነሳሁት። ስክሪኑ ላይ ወደ አይኔ አስጠጋሁ። ተፈናጥሬ ከመኝታ የተነሳሁና ቁጭ አልኩ። እንዳይዘጋብኝ እየተስገበገብኩ አነሳሁት። ሄሎ የኔ ውድ። ሄሎ አባዬ እንዴት ነህ? አለሁልሽ፣ በጣም ሰላም ነኝ። አልተኛሽም እንዴ? አይ ገና ልተኛ እየተዘጋጀሁ ነው። አባዬ የኔ ክላስ የትኛው እንደሆነ ታውቃለህ አይደል? በምናብ ወደ አደግኩበት ቤት ፈረጠጥኩኝ። ሁሉንም ክፍሎች በሐሳቤ ቃኘሁ። ከነቴቴ መኝታ ቤት ቀጥሎ ያለችው ክፍል ነች አይደለ? ግምቴ መቼስ የቤቱን ትንሽዬ ሕፃን ስለሆነች ለቁጥጥርም ለሊት ተነስተው ደህንነቷን ለማየትም ቅርብ ያለው ክፍል ነው የሚመረጠው ብዬ ነው። አይደለም፣ እዛ ሕፃን ሆኜ ነበር። አሁን ትልቅ ስሆን ያንተና የማየ የነበረው ክፍልን ወሰድኩት። ደነገጥኩኝ። በእውነት እሱ ክፍል መኖሩ ትዝ አላለኝም ነበር። እንደዛ ያልኩት ከዛ ሁሉ ዝብርቅርቅ ክስተት በኋላ እቴቴ ክፍሉን ምንቅርቅር አድርጋ
የአንድን ሳይድ ግድግዳ በመደርመስ ከሌላው ጋር በመቀላቀል ክፍሉ ለታሪክነትም እንዳይታወስ የምታደርገው ነበር የሚመስለኝ። ለዛ ነው ያንን አይነት ጥያቄ ጠየኳት። ልጄ ሳይገኝ ያ ክፍል አይከፈትም ብላ ከነ ዕቃው አሽጋበት ነበር። ከዛ እኔ አክስቴ ትልቋን ለመንኩና እሷ በሌለችበት አስከፍቼ ገባሁ። ታዲያ አልተቆጣችሽም? አይ ምንም አላለችኝም፣ ግን አለቀሰች። እኔም አሁን አለቀስኩኝ። የሚቆጠቁጥ እንባ በቀኝ ጉንጬ ረገፈ። የኔ ማር እናትሽ ለቴቴ ትደውልላታለች አይደለ? ድንገት በአእምሮዬ ብልጭ ያለኝ ጥያቄ ጠየኳት። ትደውልላታለች፣ እቴቴ ግን ትሰማታለች እንጂ አታናግራትም። ለምን? እኔ እንጃ አባዬ። የሙት እህቴን ቃል እንድበላ አድርጋኛለች። ልጄን ወይ በህይወት አሊያም ሞቶ ሬሳውን አግኝቼ እርሜን ሳላውጣ ከሷ ጋር ባወራ ፈጣሪ ይቀየመኛል ትላለች። ግን አባዬ እርም ማውጣት ማለት ምን ማለት ነው? ቁርጥ ማወቅ ማለት ነው የኔ ልጅ። ቀላል ነው ብዬ ባልኩት ቃል ገለጽኩላት። አባዬ ወይ የኔ ልጅ፣ ዕቃችሁን ስጎለኩል የማዬ ማስታወሻ ደብተርን አገኘሁት። ሁልጊዜ አነባዋለሁ፣ ደስ ይላል። እናትሽ ማስታወሻ ደብተር ነበራት እንዴ? እኔ አላውቅም። አዎ አላት፣ ትልቅ ሰማያዊ ደብተር እና ደግሞ ስላንተ ብቻ ነው የጻፈችው። ትንሽ ትንሽ አንብቤው ስላልገባኝ ተውኩት። የእውነትም በጣም ተገርሜ በጣም ይገርማል አልኩኝ። በድንገት ማስታወሻው ላይ ያለውን ሐሳብ ለማወቅ የሚቀስፍ አይነት የጉጉት ስሜት ተሰማኝ። ልጄ የውስጤን እንዴት ማንበብ እንደቻለች አላውቅም። አባዬ ከፈለክ ትንሽ ትንሽ ፎቶ እያነሳሁ ልልክልህ እችላለሁ። ተነቃቃሁ። እንዴት አድርገሽ? ቴሌግራም መጠቀም እኮ እችላለሁ። ለማዬ ፎቶዬንና የፈተና ውጤቴን እያነሳሁ ሁሌ ነው የምልክላት። በጣም ደስ ይለኛል የኔ ማር። በይ አሁን ተኚ። እሺ አባቢ፣ ደህና ደር። እወድሃለሁ። እኔም እወድሻለሁ። ስልኩ ተዘጋ። ራስ ምታት የሚባል ነገር ከጭንቅላቴ ተጠራርጎ ወዴት ጥርግ እንዳለን እንጃ። ልጅ መድኃኒት ነው የሚባለው ለካ ዝም ብሎ አባባል አይደለም። ስልኬ ተንጣጣ። ሜሴጅ ነው፣ ከልጄ ነው። ከፈትኩት። ልክ ያለሁ ይላል። ወዲያው ዳታ በራሁና ቴሌግራሚን ከፈትኩት። ተአምርዮ 2 ፋይል ልካልኛለች። የኔ ቅመም ልጅ ዳውንሎድ አደረግኩትና ከፈትኩት። እውነትም ልምድ አላት። ፋይሉ በጥራት የሚነበብ በጥንቃቄ ተነስቶ የተላከ ነው። የእናቷን የእጅ ጽሑፍ ሳየው ሰውነቴ ነዘረኝ። ጽሑፍና ምስሏ በአእምሮዬ እየተፈራረቀ ትዝታ ውስጥ ጨመረኝ። ምን አለ እህቴ ባትሆኚ። ትራሴን አስተካክዬ አልጋዬ ላይ ጋደም አልኩና ማንበብ ጀመርኩኝ። ግንቦት 5 2008 ከምሽቱ 5 ሰዓት። እቤታችን ሲመጣ 9 ዓመቱ ነበር። የመጣበትን ቀን በደንብ ነው የማስታውሰው። እማዬና አባዬ ለቅሶ ብለው ወደ አዲስ አበባ ከሄዱ ከሳምንት በኋላ ነው። ጥቁር በጥቁር ለብሰው ፊታቸው ጨልሞና ከፍቷቸው ሌላ የከፋው ለምቦዱን የጣለና ግራ የገባው ልጅ ይዘው የመጡት። ልጁንም ቀድሞውንም አውቀዋለሁ፣ ያውቀኛል። አዲስ አበባ ያለችው ያክስቴ ልጅ ነው። የአሁኑ አመጣጡ ግን ከእንደዚህ ቀደሙ ቦርቆና ፈንድቆ ከኔና ከእህቶቼ ጋር ለ4-5 ቀን እቃቃ ተጫውቶ ለመመለስ እንዳልሆነ ገብቶኛል። ትላልቅ ሰዎች አክስቴም ባሏን በድንገተኛ አደጋ እንደሞቱ ሲያወሩ ሰምቻለሁ። ግን ይሄ አደጋ የተባለው ሰውን የሚገድል አውሬ ምን አይነት ነው ስል በወቅቱ በነበረኝ የልጅነት አእምሮ ያሰብኩና በጣም ተበሳጨሁ። አክስቴን በተመለከተ ጣፋጭና የማይረሳ አይነት ትዝታ ነው ያለኝ። በ3 ወርም ሆነ በ6 ወር ልትጠይቀን ስትመጣ ኬክ፣ ቸኮሌትና ልብስ፣ ቀሚስ፣ ቲሸርት፣ ጫማ ብቻ አንድ ነገር ይዛልን ትመጣ ነበር። ትምህርት ቤት ሲዘጋ ደግሞ አዲስ አበባ እንሄዳለን። ያንን ብሄድ ማለቂያ የሌለውን ከተማ በፈንጠዝያ ስንዝናናበት ቆይተን ሽክ ብለን በአዳዲስ ልብስ አሸብርቀን እንመለሳለን። ዓመቱን ሙሉ ከደብረ ብርሃን ወጥተው ለማያውቁ ጓደኞቻችን ስለ አዲስ አበባ ተረት መሰል ታሪኮችን እየተረክን ስንጎርርባቸው እንከርማለን። ለኔ
የአክስቴ ሞት ትርጉም በዛ የጨቅላነት እድሜ እንኳ በደንብ ነበር የገባኝ። አሁን አዲስ አበባ የሚመጣልኝ ምንም ኬክ ሆነ ቸኮሌት እንደማይኖር ገባኝ። ዘናጭና ፋሽን ቀሚሶችን ካክስቴ እንደማይበረከቱልኝ፣ ከሁሉም በላይ ግን ክረምት መጥቶ ትምህርት ቤት በተዘጋ ቁጥር አዲስ አበባ ሄዶ መዝናናት የማይቻል መሆኑን፣ ምናልባትም ትልቅ ሰው እስከሆን ድረስ አዲስ አበባን እንደማላያት ተረዳሁኝ እና ኢዮቤን እማዬ ከሌሎች ሀዘንተኞች ጋር ይዛው ስትመጣ እላዩ ላይ ተጠምጥሜ አንገቱን አቅፌ አለቀስኩኝ። ቢያባብሉኝ ራሱ ላቆም አልቻልኩም። በወቅቱ እንደዛ ማልቀሴ አክስቴን አስታውሼ ነበረ። የምታመጣልኝ ኬክና ቸኮሌትም ስላማረኝ ነበር። እናም አዲስ አበባ መሄድ ስለፈለግኩ ግን ደግሞ እንደማልችል ስለገባኝ ነበር። ታላላቆቼ በድርጊቴ ግራ ቢጋቡም እኔ ግን በጣም አዝኜ ነበር። እናም ለኢዮቤ የራሱ አልጋ ከአዲስ አበባ እስኪመጣለት አልጋዬን አጋራሁት። እርግጥ አብዛኛውን ጊዜ እማዬ እያለ ሲቃዥና ሲንፈራገጥ እማዬ የመጣች ወደ ራሷ መኝታ ቤት ተወስደውና ከማዬና አባዬ መሃል ይተኛ ነበር። እንደዛ ሲያደርግ እኔም ምን አለ አብሬው ሄጄ መሃላቸው በተኛው እላለሁ። እኛ ልጆቻቸው እንደው ፍርጥ እንላታለን እንጂ ከነሱ ጋር የመተኛት እድል አናገኝም። እናም በዚህ አይነት ሁኔታ ኢዮቤ ወንድማችን ሆነ። ዕቃቸው ከአዲስ አበባ መጣና ከኛ ቤት ዕቃ ጋር ተቀላቀለ። ቤታቸውም እንደተከራየ እማዬ ስታወራ ሰምቻለሁ። አልጋውም መጣለትና ከኔ አልጋ ጎን ቦታ ተመቻቸለት። ግን ስንላፋ ስንጫወት ቆይተን ሳናስበው ወይ እሱ አልጋ ላይ ጥቅልል ብለን ተቃቅፈን እንተኛለን፣ ወይም እኔ አልጋ ላይ ተኝተን እንገኛለን። ሁል ጊዜ አንደኛው አልጋ ባዶውን ነው የሚያድረው። በኋላ እማዬ ለምን የማትጠቀሙበት ከሆነ ክፍሉ ይጨናነቃል አለችና የሁለታችንንም አልጋ አውጥታ በአንድ ባለሜትር ከ20 አልጋ አስገባችልን። አንብቤ ጨረስኩኝ። የሚነዝር የልጅነት ትዝታ ውስጥ ነው ወደኋላ ተስቤ እንድዘፈቅ ያደረገችኝ። እንዴ ልጅቷ ይሄን ያህል ሐሳብን አቀነባብሮና አሳምሮ የመጻፍ ችሎታ ነበራት እንዴ? እርግጠኛ ነኝ ይህንን ማስታወሻ መጻፍ የጀመረችው እኔ ከጠፋሁ በኋላ አሜሪካ ለመሄድ በዝግጅት ላይ በነበረችበት አጭር ጊዜ ውስጥ ሳይሆን አይቀርም። ግን እንደዛ ከሆነ ለምን ጥላው ሄደች? መልስ ላገኝለት ያልቻልኩት ጥያቄ ነው። ልጄ ቀጣዩን ክፍል መቼ ይሆን የምትልክልኝ? የሚያስጨንቅ ጉጉት አደረብኝ። ቀኑ ጭፍቅ ያለ ነው። እቤት ተቀምጬ ከግድግዳዬ ባሻገር ካሉት ጋሽ ሙሉ ዓለም ጋር የተለመደውን የአያትና የልጅ ወሬ ማውራት በጣም ፈልጌ ነበር። ግን ዛሬ ዝም እንዳሉ ነው። አንዳንዴ እንዲህ ያደርጋቸዋል። ዝምታቸው 3-4 ቀን ባስ ሲልም እስከ ሳምንት ይዘልቃል። እናም በዚህ 2 ቀን እየሆነ ያለው እንደዛ ነው። ያ ደግሞ ለኔ ድብርት ይለቅብኛል እና አሁን ለዚህ ነው ቤቴን ለቅቄ የወጣሁት። የሥራ ሰዓት እስኪደርስ 2 ትርፍ ሰዓት አለኝ። አይገርምም? በዚህ ድህነቴ ይሄ ሁሉ ትርፍ ሰዓት ኑሮዬን የሚያሻሽል ማአት ነገር ልስራበት እችል ነበረ። ለምሳሌ ጀብሎ ሆኜ ሲጋራና ማስቲካ ባዞር የተወሰኑ ብሮችን በእርግጠኝነት አገኝ ነበር። ሊስትሮም ሆነ ጫማ ብጠርግ እንደዛው። ግን ሰነፍ ነኝ ወይ ደግሞ ግብዝ ነኝ። ዲግሪ ተመርቄ እንዴት ሊስትሮ እንዴት ጀብሎ? ግን ባለ ዲግሪ ሆኜ አስተናጋጅ መሆን ከቻልኩኝ ጀብሎስ መሆን ምን ይከብዳል? ዛሬ ደግሞ ምን አይነት ሐሳቦች ናቸው በአእምሮዬ የሚራወጡት? ምናልባት እንዲህ የምንጫነጨው ልጄ ናፍቃኝ ይሆናል። ድምጿን ከሰማሁ 3 ቀን አለፈኝ። ወይ ጉድ! ለዓመታት ረስቻት እንዳልነበር አሁን እንደዚህ ታሪክ ይቀየር። በሐሳብ ስናውዝ አንድን መኪና እንዳልገጨው ስለፈራሁኝ ፊት ለፊቴ ካገኘሁት ካፌ ዘው ብዬ ገባሁና በቅርብ ያገኘሁትን ጠረጴዛ ላይ ወንበር ስቤ ተቀመጥኩኝ። ማኪያቶ አዝዤ ለመጠጣት እያማሰልኩ ፊት ለፊት ያለው ቴሌቪዥን የሚያሰራጨውን ፕሮግራም እያየሁ ነው። ፕሮግራሙ እየተደገመ ይላል። ምናልባት ከ3 ወይም ከ4 ቀን በፊት የተከናወነ ክንውን መሰለኝ።
ጠቅላይ ሚኒስትር አብይ አህመድ ለመከላከያ ከፍተኛ መኮንኖችን የማዕረግ እድገት ሰጡ ይላል። ከዚህ በፊት በቴሌቪዥን የማውቃቸው በጦርነቱ ምክንያት በየፌስቡኩ ምስላቸውንና የጀግንነት ስራቸውን ያነበብኩላቸው ጉምቱ የሀገሪቱ የጦር ጀነራሎች አሉበት። እኔም እንደ ወትሮ የቴሌቪዥን ፕሮግራሞችን በተሰላቸ መንፈስ ሳይሆን በተነቃቃ ስሜት ነበር ስከታተል የነበረው። የማዕረግ እድገቱ ኮሎኔሎችና ጀነራሎችን ያካተተ ነው። የፈረጠሙና የገዘፉ የጦር ሹሞችን፣ ብርጋዴር ጀነራሎችን፣ ማናጀር ጀነራሎች፣ ሌፍተናንት ጀነራል እያሉ ትከሻቸው ላይ ማዕረጉን የሚያሳይ ኮከብ ሲያስሩላቸው ደስ ይላል፣ ይነሽጣልም። ምን አለበት እኔም ባለፈው ምልመላ ብመዘገብና ወታደር ብሆን በዚህ ህይወት ከመርመጥመጥ አይሻልም ነበር ብዬ ራሴን ጠየቅኩኝ። ጥያቄ አግባብ ነው ወይስ አልፎ ሀጅ? ግልብ ስሜት የፈጠረው መልስ ከማግኘቴ በፊት በማከል ነጎድጓድ ተንጓጓ። ፍንጥቅጣቂና ዝብርቅርቅ ቀለማት በአካባቢ የተረጩ። መብረቅ በድንገት ወደቀ። ከመቀመጫ የተነሳሁ ወደ ስክሪኑ አፈጠጥኩኝ። አዎ ራሷ ነች። ኮሎኔል ዜናወርቅ ይግዛው ወደ ብርጋድ ጀነራልነት ተሸጋግረዋል። በዛ በውቅ ቀራጺ በዓመታት ጥረትና ልፋት የተቀረጸ የሚመስለው የታነጸና የተገነባ ሰውነቷ ላይ ያንን ባለግርማ ሞገሱን የመከላከያ ልብስ ስትለብስበት ዋው! ጠቅላይ ሚኒስትሩ ፊት ቆማ ቆፍጣና ወታደራዊ ሰላምታ ሰጠች። ጠቅላይ ሚኒስትሩ ወደ ጆሮዋ ጠጋ ብለው የሆነ ነገር እያንሾካሾኩላት ማዕረጓን በትከሻዋ ጠለቁላት። እንዳጀማመሯ ሰላምታ ሰጣ ከመድረኩ ስትወርድ ጋዜጠኛ ተቀበላት። ብርጋድ ጀነራል እንኳን ደስ ያለውት፣ እንኳን አብሮ ደስ አለን። ሴት ሆኖ እዚህ ትልቅ ክብር ያለው ወታደራዊ ማዕረግ ላይ በመድረሶ ምን ተሰማውት? ያው ይሄ ማዕረግ በደምና በላብ ነው የሚገኘው። ደምና ላብ ደግሞ የወንድም ሆነ የሴት ጠረኑም ቀለሙም አንድ ነው። በአጠቃላይ ሴት ስለሆንኩኝ ሳይሆን ስለሚገባኝ ያገኘሁት ማዕረግ ስለሆነ ደስ ብሎኛል። ጋዜጠኛው ያልጠበቀውን መልስ በማግኘቱ በሁኔታው ያስታውቃል። ምስጋና የሚያቀርብለት ሰው ወይም አካል ካለ እድሉን ልስጥዎት የሚል የተለመደ የመዝጊያ ሐሳብ አቀረበ። የእውነት ወታደር እንደሆንና ህልሜን እንድኖር የረዳኝ ተቋሜን አመሰግናለሁ። ሀገሬንም እንደዛው። በደሜ ቁስሏን አጥባለሁ። በአጥንቴ በጀርባዋ የተሸከመችውን ችግሯን አክላታለሁ የሚል ዓላማ ነበረኝ። ያንንም ያደረኩ ይመስለኛል። ወደፊትም በተለየ መልኩ ተመሳሳዩን ማድረጌን እቀጥላለሁ። አመሰግናለሁ ብላ ከስክሪኑ ወጣች። እኔም ጊዜ ገብቼ የጠጣሁበትን የማኪያቶ ሂሳብ ጠረጴዛ ላይ አስቀመጥኩና ለብቻዬ እየለፈለፍኩኝ ወደ ቤት ተመለስኩኝ። ተንቆራጠጥኩ። ጨጓራዬን ለበለበኝ። ምን አስዋሻት? የጀነራሉ ውሽማ እንደሆነች ነበር የነገረችኝ። ታዲያ አሁንስ ስላለመሆኗ ምን መረጃ አለኝ ብዬ ራሴን ጠየቅኩኝ። ውሸቷን ነዋ። ውሸቷን ቅምጡ እንደሆነች ነበር እኮ የነገረችኝ። ስራ እንደሌላትም ነግራኝ ነበር። እንደ እብድ በግትልትል ሐሳቦች ሰክሬ ብዙ ነገር ቀባጠርኩኝ፣ በጣም ብዙ። ዘንድሮ ግን ምን ውስጥ ነው የገባሁት? የጀነራል ቅምጥ አፈቀርኩ ብዬ ስሰጋና ስሸማቀቅ ጭራሽ ራሷ ጀነራል። ለመሆኑ ስንት ዓመቷ ነው? ስትታይ እኮ 30 የሞላት አትመስልም። መቼስ በ30 ዓመት እዚህ ደረጃ ደርሳ እኔን አታሳቅቀኝም። እኔም እኮ 30 ሊሞላኝ 2 ዓመት ያልሞላ ጊዜ ነው የቀረኝ። ይሄው ታዲያ እኔ ያለሁበትና እሷ ያለችበትን ህይወት ግን ግላዊ ህይወቷ እንዴት ነው? ለምን እንደዛ ታደርጋለች? እንዴት እኔን መረጠችኝ? ንቃኝን ወይስ አምናኝ? ግን እኮ እስከ ዛሬ 3 ለሚሆኑ ቀናቶች አብረን ተጫወትን፣ አብረን አንድ አልጋ ላይ ተኛን እንጂ ምንም በመሃላችን የተፈጠረ አካላዊ ንክኪም ሆነ ፍቅራዊ ድርድር የለም። ዝም ብዬ ነው የምቀባጥረው። እሷ እኔን የምትፈልገኝ ለመደበሪያ ነው። ካለባት ትልቅ ኃላፊነትና የሥራ ጫና ዘና ለማለትና የህይወትን ሌላኛውን ጀርባ ለማየት ስትፈልግ ይሆናል እንደዛ የምታደርገው። እኔ ግን ላብድ ነው። ልብሴን ቀየርኩና ከቤት ወጣሁ።
ሰዓቱ ስለደረሰ ወደ ስራ ነው የገባሁት። ከአንገት በላይ የግድ ስለሆነብኝ ብቻ ስራዬን መስራት ጀመርኩኝ። ክፍል 5 ይቀጥላል።